ቤት እንደፈረሰባት ምናምን ነገር አንዳንድ ጊዜ ኦርደር እና ቤት መፍረስ አይገናኝም። የተቀበልነውን ነገር በርበሬ ለማድረስ ከቤት ጋር አይገናኝም እና ኦልሬዲ ብር ከተከፈለ ለበርበሬ ከሆነ በርበሬ አዘጋጅቶ ቤትም መላክ ይቻላል። ሪዝኖቹን እንዳምታታ አንዳንዴ እንዲህ ስለሆነ ነው አይደለም። ስህተት ከሆነ ስህተቱን አምኖ ነው ያንንም ሰው መረዳትም ካለበት በሌላ መልኩ ጠይቆ መረዳት ያለበት እንጂ ልክ አይደለም። ኤኒዌይ እንደገና ደግሞ ተስፈሽ ኢትስ ኦኬ እኮ ሰው ነኝ ላይ ሞላልኝ ይችላል። ለምሳሌ እኔ ባልትና ነጋዴ በሆንና አሜሪካን ሀገር ያለ ለምሳሌ ማርኮ 106,000 ከፍላ አዛኝ ትእዛዙን በሰዓቱ ያደርስ ብሩ ሊጠፋብኝ ችግር ሊገጥመኝ ይችላል። ሰው ነኝ። ምን ማድረግ አለብኝ? መንገር አለብኝ። ዝም ብዬ መጥፋት አይደለም ያለብኝ። ዝም ብሎ መጥፋት ነው ኖሩ። ቅርታ እንደዚህ ገጥሞኝ ነው ትንሽ ጊዜ ሰጪኝ ጉዳዩን እስከማስተካከል ቅርታ አድርጊልኝ ምናምን ብለህ ለከስተመር እየነገርክ ትንሽ ታገሽኝ፣ ትንሽ ጠብቂኝ፣ ሁኔታው እስኪስተካከልልኝ እባክሽ ምናምን እያልክ አቆይተህ ቶሎ አስተካክለህ ትሰጣለህ። በቃ የፈጀውን ይፍጅ እንጂ ጠርቀ ይህ እኮ ነው ሌባ የሚያስብለው እኮ። ብሎክ ማድረግም ተገቢ አይደለም። ችግር ብሎክ መፍትሄ ይመስላችኋል? ብሎክ አድርጎ መሸሽ ምናምን እና ይሄ ልክ አይደለም። በነገራችን ላይ ጥፋትን ለማስተባበልም ፌስ ቱ ፌስ መነጋገር ነው ሀሳብን የሚያስረዳው። ሄሎ አብይ፣ እንዴት አመሻችሁ? ሰላም፣ እንዴት አመሻሽ? እንዴት ናችሁ? እኔ ቤቲን አውቃታለሁኝ እና አሁን ስለሷ ሲነሳ ያው ባለፈው በፊቄ ቤት ንግድ ቤት ተከፍቶላት ስትሰራ በጣም ጠንካራ ልጅ በሽተኞችን እየረዳች ዩኒቨርሲቲ ስለሆነ በዛ ስለማውቃት እኔ ባለፈው ሄድኩ ጊዜ የበረከት ስራ ለሚካኤል ሰበልተኞች ለ400 ሰዎች ሰርታልኛለች። እንደገና ለ400 ሰው ደግሞ ለስላሴ በረከት ሰርታልናለች። ሂጄ አይቻታለሁ። ያለችበትን ቦታ የነበረችበት በፊት እስከነቃው ነበር የተከራየችው። ስለፈረሰባት ያለችው ቦሌ አራብሳ ነው። የሆነ ሰርቪስ ነገር ተከራይታ አገልግል ትሰራለች፣ ምግብ ትሰራለች። ታማባት ነበረ። ታማባት ልጇ ጸበሉ ይዛት ሄዳ ነበረ። እኔ በእውነት ነው በውስጤነት በቀደም ራሱ የደብተር መግዣ እንኳን ለልጇ ደብተር ፍራንክ የላት ነበረ። እኔ ትንሽ በሌላ ኩላት እና ያለችበት ሁኔታ ለዛ የሆነ ልክል ሳይሆን ያለችበት ከባድ ሁኔታ ስላለች ነው ብዬ ነው የማስበው። እና እስኪ እናጣራና እንዲህ ነው ከመወሰናችን በፊት ማጣት መጥፎ ነው። አግኝተሽ ስታጪ የተኮናተረች እስከነቃው ነው። ሴት ፈርስ እቃ የላትም፣ ለሳሳ ጠርሙስ እንኳ የላትም፣ ብረት ድስት እንኳ የላትም። እንደውም በቀደም 10 ሺህ ብር ልክ የላታለሁ። እንደውም ብችል ላቋቁማት ነበር የምፈልገው። እውነቴን ነው። ብድር ሳይሆን ብድር እኔ እንደውም 50 ሺህ ብር ቢሆን አበድራታለሁ በራሴ በልቤ። ግን ያው እኛም ደግሞ እዚህ አንዳንድ ጊዜ አይሳካልሽም ያን ነገር ያደረግሽው። እና እኔ በእውነት ያለችበት በአሁኑ ሰዓት ቤቷ ሂጃለሁ፣ በቃ ሂጃለሁ። እንደውም ጓደኞቼ ነበር ከስራ ስታሰሩ አለች ልጅ እሷ ስራላቸው ደረሰኙ ደርሶኛል። ማርኮ ሚዩት አድርጊያ። እንዲ እህቴ አውርተሽ ነው ከእሷ ጋር በስልክ ሂጂ እና ንገሪልኝ ብላሽ ነው? ኖ። እሺ በጣም ጥሩ። እሺ አንድ ነገር ልንገርሽ። ሰው ናት፣ ምንም ነገር ሊገጥማት ይችላል። ትክክል ነሽ። ሰዎች ቅድምም አንቺ ሳትገቢም ብዬዋለሁ። የሰው ልጅ ብዙ ነገር ሊገጥመው ይችላል። ግን ስልክ አንስቶ ይቅርታ እንደዚህ አይነት ችግር ገጥሞኛል እና እስከሚስተካከል አሁን ራሱ ሸር አድርጌላታለሁ። አላነሳችሁም? ትምጣና እዚህ ጋር እራሱ አሁን ትምጣና ጥሪያትና የገጠማትን ነገር ትንገር። ለመሰሎች ከዚህ ውል በኋላ ማንም አምኖ ኦርደር ሊያደርግ እኔም እንደናንተ ሚዲያ ነው ያማቃት። ገባሽ? ግን የተነሳችበትን ፊቄ ቤት ተሰብስቦላት ምን እንደደረሰች ስለማቅ የምታውቂው መናገር ጥሩ ነው። አንዳንድ ጊዜ አይደለ የምታውቂውን ነገር ቤቷ ድረስ ሂጄ ስላየሁኝ ለምን እንደዛ ሆንሽ ብዬ ስጠይቃት በፊት የተኮናተርኩ እስከ እንትኑ ነው በፈረሰ ካሳንቺስ አጠገብ ነው አለችኝ። ቦሌ አራብሳ እንደሆነ ሂጄ እንደውም የቤተክርስቲያን ሰንቺ ወስዶ ያበላችን ለ400 ሰው የስላሴውን ነው ሄደን እኛ ራሱ የተቀበላት እና አሁን ልኬዋለሁ፣ ሸር አድርጌዋለሁ። ያንቺን ቲክቶኩን ልኬዋለሁ። እዚህ ነበረች እኮ ተስፍሽ ቢደውልላት አታነሳም፣ ቅድቦት ቢደውል አታነሳም፣ እኔ ብደውል አታነሳም። ገብታ ነበር እና ገብታ ነበርኩ። በገባችበት እኮ ኮመንት ላይ እንዳለ ሌባ እያሉ እየጻፉ የነበረው። ከዛም በኋላ ይኸው ማርኮ ገብታ ይኸው ደረሰ ላከችልኝ 106,000 ብር የባልትና ውጤቶች አዛ። መቼ ነው አሁን በርበሬውን አዘጋጅ ያለቻል? 3 ወሩ ይኸው። ስለዚህ
ማንም ማድረግ ያለበት አንቺ በሳምንት ይደርሳል ተብለሽ 106,000 ከፍለሽ በሳምንት ይደርሳል ተብለሽ እየጠበቅሽ 3 ወር ሙሉ ጥርቅም ወይ እኮ ይኸውልሽ፣ ሰው ችግር ገጥሞኛል፣ ይቅርታ አገሽኝ፣ ይህን ያህል ጊዜ ስጭኝ። ጊዜው ሲደርስ ደግሞ ካልሞላልሽ አሁንም አልሞላልኝም። ሰውነና ምን እንደሚገጥመን አናውቅም። ወይ ይሳካል ወይ አይሳካም። ኖርማል ነው። ግን ይሄ ስልክ አለማንሳት፣ መሸሽ፣ ብሎክ ማድረግ ምናምን ያ ነው ሰውን የሚያስቀይመው። በቃ እደውልላትና መልሼ ልምጣ። እሺ ልደውልላት። አንድ ጊዜ ላውራ። እሺ ትንሽ ተስፍሽ እንዴት ነህ? የሀገሬ ሰው እንግዲህ ፈረንጆች ሲናገሩ ዲዩ ዩር ዲሊጀንስ ይላሉ። ማለት ምን ማለት ነው? ማድረግ ያለባችሁን አድርጉ ማለት በምትሄዱበት ደረጃ ድረስ ሂዱ ማለት ነው። ምን ማለት ነው? እንግዲህ ብዙ ታሪኮች አሉኝ። እንደ አሁን ሀቢባ በቲክቶክ ላይ ምናምን ብለሽ 3 ዓመት 4 ዓመት ትኛለሽ እንጂ ዱባይ ውስጥ የሞተች ልጅ የዛሬ ስንት ዓመት እንደሆነ አላውቅም። አለም ደቻሳ የምትባል ልጅ ኦልሞስት አሁን 10 ዓመት ሊሆን ይችላል እና 2,000 አሜሪካን ዶላር አሰባስብ ሄጄ ምናምን ያልኩበት ነገር ነው። ግን አሁን ግን መናገር የምፈልገው አንድ ነው። በአንቺ ቤት ውስጥ ተቸግር ያለው ዩኒቨርሲቲ ለመግባት ብሎ 1 ወር ወይ 2 ወር ቢሆን ነው እና ይጽፋል፣ ዝም ብሎ ይጽፋል እና መጨረሻ ላይ ጻፍኩለት እና ምንድነው ስለው ዩኒቨርሲቲ ለመግባት ፈልጌ ነው ቴክኒካል ስኩል እንደዚህ እንደዚህ ነው የሚያስፈልገኝ ብሎ ገንዘቡ እንደዚህ ነው እንደዚህ ብሎ ነገረኝ እና ምንም ችግር የለውም ብዬ ነገረኝ እና ትንሽ የጻፈው ገንዘብ ትንሽ ኤግዛጅሬትድ የሆነ ነገር ስለመሰለኝ እሱንም ማመን ስለሌለብኝ የራሴን ስራ መስራት ስለነበረብኝ ጓደኛዬን በቃ ዛሬ ስራንም አሞኛልን ብለህ ምንም ብለህ ወጥተህ ሄደህ ማየት አለብህ አልኩት እና ልጁንም አነጋገርኩት። በቃ ምንም ችግር የለውም የአመቱን የትምህርት ቤት ከፍልልሃለሁ። ኖሮኝ አይደለም እውነት ለመናገር እኔ የሚያውቁኝ ሰዎች እኔ ሀብታም አይደለሁም፣ ግን ሰው መማር ካለበት መሻሻል ካለበት ከራሴም ከቤተሰቤም አጉድዬ እረዳለሁ ብዬ እንትን አልኩኝና ተነጋገርን። ጓደኛዬም አልችልም ምናምን አለኝ። መጨረሻ ላይ በቃ አለቃዬን አነጋግሬ እወጣለሁ አለ። ብዙ ጊዜ የራሱን ስራ ነው የሚሰራው። ከልጁ ቀድሞ ትምህርት ቤቱ ደረሰ ማለት ነው እና እዛ ገብቶ ዲኑን አነጋገረው እና ዲኑን ሲያነጋግረው እንዲህ የሚባል ነገር የለም አለ። ልጁ የላከልኝ የመታወቂያው የትምህርት ቤቱ 1ኛ ዓመት ጨርሶ እንደዚህ የገባበትን ምናምን ሁሉ ልኮልኝ በጣም አምኘው በጥሩ ሁኔታ ያለፈው ምናምን እና ያንን ሁሉ አይቼ አይ ይሄ ልጅ መማር አለበት ብዬ በጣም ወስኜ የጠየቀው ገንዘብ እንኳን ቢሆን እኔ ብቻዬን ባልችልም ወንድሞቼንም ምናምን ጠይቄ ይማራል ብዬ አስቤ ስገባ ዲኑ እንዲህ የሚባል የለም አለ። ከዛ ምንም ልጁ ጓደኛዬም እንዲመጣ ጠየቀው ማለት ነው። ሲጠይቀው እኔ ሆስፒታል ነኝ፣ ሲጠይቀው እዚህ ጋር ነኝ፣ ሲጠይቀው እንደዛ ነኝ። በቃ ብዙ ኤክስኪውዝ ጠየቀ ማለት ነው እና ምንም ማድረግ ስላልቻልኩኝ አንተ በቃ እንደዚህ ነህ ሌባ ነህ ምናምን ስለው እንዴት ሌባ ትለኛለህ አለኝ። መጨረሻ ላይ በጣም አዘንኩኝና ይቅርታ ሌባ ስላልኩ በጣም አዝናለሁ፣ ግን ትክክለኛውን መልስ ስላልሰጠኝ ከዚህ በኋላ ላናግር አልችልም። የምትፈልጊ አይ ሃቭ ኦል ዘ ቴክስት። የሚገርምሽ ነገር ቴክስቶቹ በሙሉ አሁንም እሱም ድሊት አላደረገውም እኔም ጋር አለ። የሚገርመው ነገር ማለት ነው እና አሁን ቤቲንም ሌሎቹንም ሰዎች አሁንም አበባም ገብታ የተነገረችውንም ነገር ማመን በጣም ከባድ ነው። ምክንያቱም ምልሽ አበባ ተዋሽታለች ወይም ቤቲም ዋሽታለች የሚባለው ነገር ለመናገር ሳይሆን ግን ምንድን ነው ያደረግልን? ነገሮችን ማጣራት አለብን። ሰዎች መረዳት በሚገባቸው ላይ ማድረግ አለብን። ግን ገንዘባችንን የማይሆን ቦታ መዋል ስለሌለብን ተጠንቅቀን መርዳት አለብን ብዬ ነው ማሰቡ። ምክንያቱም ተቸግረን ሰርተን የምናገኘው ገንዘብ ነው፣ ዝም ብለን ከሜዳ ላይ አናመጣውም እና ያ ነገር እንዲታሰብ ነው። ሌላው ደግሞ የምለው ነገር ምንድን ነው በሞራል እና በቃ በቲፎዞ በቃ መንጋ መጥቶ እንደዚህ ባለው ነገር ሰዎችን ብንረዳቸው ገንዘቡ ይጠፋና ከዛ በኋላ ነገም ደግሞ እንደገና እርዳታ ውስጥ ይመጣሉ። አሁን ቅድሙ ያወራነው የዋናዋ ባለቤቶችን ስንመለከት ከዚህ በኋላ ሰዎችን መታዘዝ አልፈልግም፣ ዝቅ ብዬ እንደዚህ ማድረግ አደረግ ያልክ አይደለም። እኛም ዝቅ ብለን ነው የምንሰራው። ያለንን የምንችለውን ስራ እንገባለን። ስንችል ደግሞ የተሻለ ስራ እንሰራለን። ካልቻን ደግሞ ዝቅ ያለ እንሰራለን። እንዳልኩሽ
አብዛኛው ኢትዮጵያዊ ፕሮፌሽናል አይደለም። የትም ሀገር ሲኖር ብዙ ጊዜ ዝቅ ያለውን ስራ ሰርቶ ፋብሪካ ውስጥም ቢሆን ታክሲም ነርቶ ኡበርም ነርቶ የሚኖር ነው እና ዝቅ ብሎ መስራት እንትን አይደለም። ዝቅ ብሎ መስራት እኔ የምፈልገውን ስራ አሰሩኝ አይባልም። ሰው ቤት ውስጥ ተቀጥሮ መስራት ካለበት ያን ማድረግ አለባቸው። ሰው ውጭ ደግሞ የራሱን መስራት የራሴን ስራ መስራት ነው የምፈልግ የሚል ሰው ራሱ ነው መስራት ያለበት። ሰው አግዙኝ ማለትም አይችልም። እኔ የራሴን ስራ ሰራለሁኝ እና አግዙኝ አይባልም። እኔ ነኝ የራሴን ስራ መስራት ያለብኝ እንጂ ዝቅ ብዬ መስራት ስለማልፈልግ አግዙኝ አይባልም። ግን ልጇን ግን ማገዝ እንችላለን። በጣም ሆነ ነው የእሷን ሞራል መንካት አልፈልግም። ምልሽ ኢትዮጵያ ውስጥ ችግር 1 ሚሊዮን አይደለም 120 ሚሊዮን ህዝብ ችግር ላይ ነው ያለው። ገብቶሻል? ስለዚህ ተቸግሮ መኖር፣ ዝቅ ብሎ መስራት፣ ባለቃ ወደ ታች መደረግ፣ ከፍ ዝቅ ማድረግ መሆን ምንም ይሆን ይሄ ነው የሚባል ነገር አይደለም። ተስፋዬ የሀገሬ ልጅ እንግዲህ አውራኛ አውስትራሊያ ሰው እንዴት እንደሚኖር ታውቃለህ? ጓደኞቻችን ታክሲ ተራ ላይ ተሰልፈው ነው መኪና ነድተው ታክሲ ነድተው ኡበር ነድተው ቤተሰቦቻቸውን የሚያስተዳድሩት። ብዙዎቹ በፕሮፌሽናል የመጡ አይደሉም። ከኬንያ፣ ከግብፅ፣ ከሱዳን ነው የመጡት። ከሱዳን ሲመጡ ደግሞ ወጣቶች የነበሩበትን ጊዜ አሳልፈው ሲመጡ ወደ ሀይ ስኩል መግባት እንዳይችሉ እድሜያቸው ያለፈ፣ ወደ ዩኒቨርሲቲ ለመግባት እንዳይገቡ ደግሞ እንደዛው ኳሊፊኬሽን የሌላቸው ልጆች ስለሆኑ የማይፈልጉት ስራ ውስጥ ገብተው፣ ምክንያቱም ቤተሰብ አለ ኢትዮጵያ ውስጥ የሚረዳ፣ ራሳቸውም ደግሞ ቤተሰብ ይፈጥራሉ አውስትራሊያ ውስጥ እና በሁለት ቦታ ላይ ያሉ ልጆች ናቸው እና እድሜያቸው እዚህ ጋር ወደ ሀይ ስኩል መግባት አይችሉም፣ ዩኒቨርሲቲ እንዳይገቡ ኳሊፊኬሽን የላቸውም። ስለዚህ በቃ ያላቸውን ስራ ሰርተው የሚኖሩ ሰዎች ናቸው እና ያሳዝነዋል። ብዙዎች ሰዎች አውስትራሊያ ሲመጡ በጣም የሚከብዳቸው ነገር ምንድነው? ያ ነው በቃ ህይወታቸው ይመሰቃቀልባቸዋል። አገር ቤት ችግረኛ ቤተሰብ አላቸው፣ ራሳቸውን እዚህ ማቋቋም አለባቸው እና ሁለት ቦታ ተከፍለው ነው የሚኖሩት እና ደልቷቸው አይኖሩም። ግን አሁን የምፈልገው ነገር ምንድነው? ሁሉም በችግር ውስጥ ነው የሚኖረው። ውጭ ወጣ፣ ኢትዮጵያ ውስጥ ወጣ፣ አረብ ሀገር ኖረ። እንደውም የአረብ ሀገር ልጆችን በጣም አደንቃቸዋለሁ። ማለት ምንድን ነው? የራሳቸውን ህይወት ጥለው ልጆቻቸውን፣ ቤተሰቦቻቸውን ለማስተዳደር፣ ወንድሞቻቸውን ለማስተማር የሚያደርጉት ጥረት እንደውም እኛ ካለንበት የተሻለ ነው እያስባለሁኝ። በጣም ብዙ አበራሁኝ። ተስፍሽ እስቲ ሰላም በለኝ። ተስፍሽ አረርጌው ሰላም በለው። የሀገርህን ልጅ ኡበር ስትል ኡበር ለእናንተ ምናልባት ከባዱ ስራ ሊሆን ይችላል። አረብ ሀገር ላይ ግን በሙቀት አስፋልት ላይ አሸዋ ድንጋይ የሚሸከሙ አሉ እና ህይወት ከአውሮፓ ይልቅ አረብ ሀገር ላይ ነው በጣም የሚከብደው። ትንሱ እንዴት ነው ወንድምየው? የአውስትራሊያ ሀገር የሰው ነው። ትንሹ በለኝ። ትንሽ ነው ግን ትንሹ በለኝ። ግን ስሜ ኤፍሬም ነው። ባይ ዘ ወይ ያ ኤፊ በዛ ይሻላል። በዛ ብጠራ እኔ ትንሹ። ሰላም ነው፣ እንዴት ናችሁ? አይኖ ያው ኤክስፒሪየንስን ሼር እያረካቸው ነበር። የአረብ ሀገር አጀንዳ በነገር ላይ ሰሞኑን ስለጠፋ ይሄ ትኩስ ነገር ነው ሰሞኑን እየተደራረበ የሚመጣው እና ያው ልጅቷንም የግድ ማንሳት አለባት ስልኳን። ይህንን እናደርጋለን። በዚህ አጋጣሚ አሁንም ሁላችሁንም መንገር የምንፈልገው ማንም ምንም ስለሆነ ሳይሆን እውነት ላይ ተመስርተን ነገሮችን ማስተባበር ነው። ስህተቶች ይፈጠራሉ። ስህተቶች ሲፈጠሩ ግን ባለው መንገድ አስተካክሎ ትክክለኛውን መንገድ አሳይቶ መሆን ያለበትን ነገር ነው መፍትሄ በጋራ የሚፈለገው እንጂ በሌሎች ዳይሬክሽኖች ታይቶ መሆን የለበትም። አይኖ ሊቸግራት ይችላል። ይሁን አውቃታለሁ ያልኩትም ለዛ ነው። ማውቃት እኔ በጎ ስራ ስትሰራ ነው፣ ሰዎችን ስታግዝ ነው። ኖርማሊ በተለይ ከፍቄ ኖርዌይ ጋር ሆነው የሚረዷቸውን ሰዎች ብዙ ጊዜ ስትረዳ ነው ማየት። በአካልም አውቃታለሁ፣ እንደ እህትም ልጇንም አውቃታለሁ። እኔም ልደቶችን ሳከብር ምናምን የኔንም ልደት ሳከብር ምግብ እንድታበላልኝ ለእሷ ጋር ኦርደር ሰጥቼ ያንን አድርጋልኛለች ከዚህ በፊት።
ሰዎች አይሳሳቱም አይደለም። ከተሳሳቱ እንዴት ነው እንደ እህት የምናስተካክላት? እንዴት ነው ነገሮች የሚጠሩት? እዚህ ጋር ብር ተበልቻለሁ እንዲህ ሆኛለሁ የሚል ሰው ካለ ያቺ በላች የተባለችው ልጅ መታ ማውራት መቻል አለባት። ከእሷ ቫላንስ የሆነ ነገር መስማት ስላለብን ማለት ነው። መሞገት አለባት። ስንደውል እያነሳች አይደለም። የተፈጠረ ነገር እንዳለ እንደ ወንድም ይሰማኛል። የሆነ ክፍተት የሆነ ቦታ ብቻ እንዳለ ይገባኛል። አሁን ላይ ባለኝ አረዳድ ያንን ለማድረግ ግን ከራሷ አፍ መስማት ያለብን ጉዳይ አለ። ያንንም እየሰማችን ከሆነም እኔ አሁንም ደውዬም ደጋግሜም ስታነሳልኝ ምነግራት ቀጥታ መታ ፌስ ቱ ፌስ አንቺ ጋር ቁጭ ብላ ማውራት መቻል አለባት። ሴቶቹም የሚሉትን ነገር ጥጥ ብሎ መከፈል ካለበትም ጓደኞቹን ተባብሮ መርዳት ካለበትም የሚረዱበት መንገድ አለ። ብዙ እናግዝም ከሆነ እናግዛለን፣ ችግሩ አሳማኝ ከሆነ ማለት ነው ቤቲ። ስለዚህ እውነታውን ግን መታወቅ አለበት፣ መምጣት አለባት ቤቲ። ለዛ ደግሞ ቅድም መታቀር ከነበረ ከተስፍሽ ጋርም እየተገናኙ ከነበረ እያወራች በነበረችበት ሰዓት አሁን ላይ ዝግ ከሆነ ይሄ ሁሉ ሰው ሲደውልላት እኔም ስደውልላት ማታነሳ ከሆነ ዜር ኢዝ ሰምቲንግ መጀመሪያ ማወቅ ያለብኝ ነገር ማለት ነው። የሆነ ክፍተት አለ፣ የተሳሳተችው ነገር ሊኖር ይችላል፣ ኦር የተፈጠረ ችግር አለ። ከአንድም ሁለት ሰው እየተደራረበ ሲመጣ ጊዜ ከተሰጠ ደግሞ ሌላም ሰው የሚመጣ ከሆነ እነኛንም አጠቃለው መስማትና እውነታውን ማጣራት የኛ ኃላፊነት ነው። የተፈጠረውን ነገር ደግሞ እዚህ ጋር ቀላል ብር አይደለም። 106,000 ብር ብዙ ነው፣ እንደ ቀላል አናየው። 20,000 ብርም ስለሆነ ትንሽ ነው ማለት አይደለም። ቫላንስ አድርገሽ ማየት የፈለግሽበትን መንገድ ግን ሳላደንቅ አላልፍም። ያ በብድር የተሰጡ ነገሮች እና ስራ ስሩልኝ ተብሎ የነገሩት እኩል ቫሌ ሊኖራቸው አይችልም። በብድር የተሰጠው ኦልሬዲ ያለ ስራ ስሩልኝ በዚህ ጊዜ አምጭልኝ ተብሎም ብሎክ መደረጉ ደግሞ ልክም ስላልሆነ ነው። ኖ እኔ እደውልላታለሁ ብዬ መጣሁት። ሰው ኦርደር አዞ ብሎክ ሊደረግ አይገባውም። ደንበኛሽን ስታከብሪን የተሻለ ነገር የምታገኙ የሆነ ነገር የተፈጠረም ነገር ከሆነ እንዲህ ተፈጥሮብኝ ነው ብሎ ደንበኛን ማስረዳት አትሊስት ግማሽ መንገድ ማምጣት ነው እና ያንን ስላላደረገች ነው እኔ ልደውልላት ብዬ ወጣሁት። እሷ አሁንም እያነሳችልኝ አይደለም። እሞክርላታለሁ። ሀቡ መታ መናገር አለባት። የተሰማት ነገር ካለ የሆነችው ነገር ካለም እዚሁ መታ እንድትነግራችሁ ማድረግ ነው ያለብን። ይህንን ነው የምለው። እደውልልሻለሁ ሀቡዬ፣ በቃ እንሞክርላት። ሀቡዬ ሪሲቱን አይተሽው ከሆነ የመጀመሪያውን ካየሽው ጃንዋሪ ላይ ነው 20,000 መሰለኝ። ጃንዋሪ የዚህ ዓመት መጀመሪያ ላይ ውጭስ ላይ ከ10 ወር አካባቢ ነው ልክ ሳዛት ማለት ነው። እና ላይ እጽብን አመት ሊሆነው ነው። እኔ ነኝ እያስተጓጎለችኝ ላስት ሰመር ላይ አሁን ቅርብ ጊዜ ነው በቃ በፖስታ ቤት ይላክ ድግስ ስላለብኝ ብዬ አባት 5 months ago መሰለኝ 50,000 ደግሞ የላኩላት መላኪያ ተብሎ ማለት ነው። እና እንጂ ኦልሬዲ አመት ሊሆነው ነው ከታዘዘ እና ከከፈልኳት ማለት ነው። መታ ምላሽ መስጠት አለባት። አባ ምን አለችሽ? እኔ ደወልኩ ደጋገም በዋትሳፕ ተዘግቷ በኖርማል ማታነሳ በጣም ይቅርታ። እኔ መቅረቧንም አላየሁኝ። ያው ሰው የማውቀው ልናገር ብዬ ነው። በጣም ይቅርታ። እሺ፣ ግን ለእኔም ጥሩ እንትን ነው የሰማሁት። አሁን ለመጠቀቅ ይሆንኛል። አመሰግናለሁ። መታ ምላሽ መስጠት አለባት፣ ካለበለዚያ ከባድ ነው ጉዳዩ። እኔ እንግዲህ ሞክሬላታለሁ። እንግዲህ ራሷን ማጥራት አለባት፣ ያስፈልጋል። ለእኔ ግን ጥሩ ኢንፎርሜሽን የሰማሁት ሳልክ ብሩን እንኳን ነገራችሁ እንኳን አወቅኩታኝ። አንድ ሰው አዳነን። እሺ እናቴ፣ እሺ ቤቲ ቦተም ደውዬላታለሁ። የሆነች ልጅ በቦተም ደውዬላታለሁ። ለምን አለችሽ? አቡዬ ሂዊ ቤተል ታላቅ እህቴ ናት ብላለች። ቤቲ ሂዊ ቤተል ነይ ግቢ። ሂዊ ቤተል የታለች? ሂዊ ቤተል እኮ የሆነ እርዳታ ላይ ተሳትፋ ቁጥሯ አለኝ መሰለኝ። ሂዊ ቤተል ይው የደወለችበት እየተነጋገሩበት ነው ልሻል። ምናልባት ምርኩዜ ስሽ ጠፋች። ዋነኛዋ ባለታሪክ እንግዲህ ነገ ጉድን ጉድ ጎትቶ ያወጣዋል እና ምርኩዜ ነበረች ባለታሪክ። ያው ምርኩዜ ለመውቀስ ገብታ ነው ቤቲ ኮመንታተሮች ኡኡ ብለው እንደገና ማርቆ 106,000 ብር የተበላቸው መርኮ አስገብኝ ብላ ማስገብቻት ማስረጃዋን ያቀረበችው እንግዲህ እንጂ ዋነኛዋ ባለ ታሪክ ምርኩዜ ናት። ምርኩዜ ሴት ጠፋች። በቃ ሊጠራረል እንዴ አልጨረሰችም? አዎ በዛ ተስማምታለች አይደል? ነው አይደለም? ቅድም እኮ ይኸውልሽ ምርኩዜ ልጇን እንርዳ መሲ በጌታ እና ትንሽ ልጇን እንርዳ
ልጇ ላይ ፎከስ እናደርግ ሲሉ በጣም ተበሳጨች፣ ተናደደች። እሷ ላይክ ሬስቶራንት እንድንከፍትላት ነው የምትፈልገው። እኛ ደግሞ ፊውቸር ያላትን ተስፋ ያላትን ታዳጊዋን ማሳደግ እሷን ለእሷ ትምህርት አዳሪ ትምህርት ቤት ማስገባት እሷን ሴፍ ላይ ማድረግ እና ከዛም በኋላ እሷ ደግሞ ወጣት ናት፣ ሙሉ አካላላት ሰርታ እንድትበላ ልጅ የከበደችኝ ነው አይደል ያለችው። ልጇን ናት አይደል የከበደቻት። ልጄን ከበደችኝ ያለችው የእሷን ክብደቷን ልንቀንስላት ልናግዛት እና እሷ ደግሞ ከፈለገች አረብ ሀገር ሄዳ እንድትሰራ ከፈለገች እዛውም ተቀጥራ እንድትሰራ፣ ያው ተቀጥሬ መስራት አልፈልግም ብላ ነግራኛለች። ተቀጥረሽ ስሪ ስላት ተቀጥሮ የሚሰሩ ብዙ ሰዎች አልሰ ከዚህ በኋላ ዝቅ ብዬ ተቀጥሬ ታዝዤ ምናምን መስራት አልፈልግም ብላለች። የምፈልገው የራሴ የሆነ ቢዝነስ ነው። እንደዛ ደግሞ ሰው መምረጥ የሚችለው በራሱ ነገር ነው እንጂ በእርዳታ ቢዝነስ ነው ብሎ መምረጥ አይቻልም። ምንድን ነው የምናደርገው? በዱባይ ከተስማማች መታወቂያዋን እንድታገኝ የቻልነውን እናደርጋለን። ከዛ በኋላ መታወቂያ ታውጣለች። ከዛ ፓስፖርት ታውጣና ዱባይ ሄዳ ትሰራለች። ልጇ አዳሪ ትምህርት ቤት ከገባች ዞሮ ዞሮ ልጇ ያለችው እንትን ነው፣ እሷ ያለችው ሐዋሳ ነው፣ ልጇ ያለችው አዲስ አበባ ነው። ጥላት ሄዳለችው ኦልሬዲ ራይት። ስለዚህ አይከብዳትም ዱባይ ሄደው መስራት። ያንን ነው የምናደርገው። በቃ በዚህ ተስማምታ እሺ ብላ ምስል ወጣችሁ ወይስ ይደወልላት? እስቲ እንደውልላት። ኔትወርክ ነው ምንድን ነው? ሳትጨርስ እኮ ነው ኔትወርክ ነቅላት እኮ ነው። ቻው ቻው እኮ አልተባባልንም። ያው ይደወልላትና ምን እንደምትፈልግ ተናገር። ልጇን እንዳልኩት ብዙዎቻችን መርዳት እንደምንችል አውቃለሁ። ሌላው ምንድን ነው እንዳልኩት እንዳልነው እንግዲህ ችግሯን ልጇን እንደዛ በዛ መሀል ስትሸማቀቅ ማየት በጣም ያሳዝናል። እንደውም ጀምሬው ነው የተውኩት። ግን ምንድነው ማድረግ ያለብን ነገር ምንድነው? አሁን ያሉት በጣም የተለያዩ ስቶሪዎች፣ የተለያዩ ናሬቲቮች እየመጡ ነው። እነሱን እንዴት አድርገን ከቅልቦችም ከሌሎችም ሰዎች ጋር ሰርተን ከቤቲም ጋር ያለው ጉዳይ ሌላ ችግር መጥቷል። ደግሞ ምን እንደሆነ አይታወቅም። እንግዲህ በጣም ተጠንቅቀን የምናደርገውን ነገር ማድረግ አለብን። ግን ልጅቷ ዋናው የእኛ ትኩረት የሚሆነው ልጅቷ ላይ መሆን አለበት። ልጅቷን ከእናቷ ማነጣጠል ሳይሆን ትምህርት ቤትም ገብታ አዳሪ ትምህርት ቤት ገብታ እናቷ እያገኘቻት፣ እናቷ ደግሞ መስራት የምትችለውን ነገር መስራት አለባት። አሁን እንዳላችሁም ለትም ነገር ደግሞ አረብ ሀገር ሄዳ መርዳት የምትችል ከሆነ ልጇን እንኳን ባረዳ ራሷን የምትለውን ነገር ሬስቶራንት ከፍታተው የምትለውን ነገር ሰርታ ብር ሰው ቤትም ተቀጣ ተመልሳ መስራት መቻል አለባት እንጂ ዝቅ ብዬ አልሰራም የሚባል ነገር የለም። እኛ ዝቅ ብለን ነው የምንሰራው። ህልሜን መኖር ፈልጋለሁ አለች። ህልም ደግሞ የሚኖረው በራስህ ላብ ነው። ሰርተህ ካጠራቅመህ ነው ህልምህን የምታሳካው እንጂ በእርዳታ ህልምህን ልታሳካ አችልም። ራይት። ስንት አመቷ ነው ልጅቷ? እኔም ህልሜን መኖር እፈልጋለሁ። እባካቸው ሁላችንም ህልማችንም መኖር እንፈልጋለን። እንትን ማለት ነው። አሁን ቅድም ሸወደው የትምህርት ቤት ክፈሉልኝ ያለው ልጅ ለትንሽ ሰዓት በረብር ከያዝከው ልጅ ልንገርህ፣ እኔ በ2 ዓመት ከ5 ወር አንዴ ብቻ ነው የተሸወድኩት። በኮመንት አላምንም። በቀደም ናቲ የሚባል ልጅ ሁሌ በማርያም ራበኝ 120 ብር ሽሮ ግዙልኝ እያለ ይጽፋል ሁሌ ስንት ወሩ። ከዛ ሌላ ደግሞ በሙስሊም ስም አካውንት ደግሞ መጥቶ አንድ አይነት ኮመንት፣ ከዛ በአላህ ደግሞ ብሎ ይጽፋል። ከዛ እንዲህ አንድ የሙስሊም አካውንት በአላህ እያለም ይጽፋል፣ አንድ በማርያም እያለም ይጽፋል። እነዚህ ሰዎች ሌላ ስራ የላቸውም ሁሌ። ከዛ አንተ አልኩት እውነተኛ ሰው ከሆንክ 5000 ብር አሁን ትራንስፈር አደርግልሃለሁ፣ አሳያለሁ፣ ደረሰኝ ለህዝቡ ናግባ አልኩት። ጎተትኩት። እሺ ብሎ ሲገባ በቃ እውነቱን ነው ማለት ነው። ይሄ አብራ ቪዲዮ ላለው ፎሎ የለኝም ማለት ሲለኝ፣ በሉ 1000 ሰዎች ፎሎ አድርጉት ብዬ 1000 ሰው ፎሎ ካደረገ ካሁን ቪዲዮ ማብራት ትችላለህ ካደረግ ስለ አዋለ 1000 ሰው ፎሎ አድርጉ አልኩት። 1000 ሰዎች ፎሎ አደረጉት ነው። 1000 ምናምን ሰው ፎሎ ካደረጉት በኋላ ቪዲዮ አብራለዋለሁ ነቅሎ ወጣ። ፎሎ ሸቅሎብን ሄደ። በእርግጥ ገንዘብ አልተበላንም፣ ተመሳሳይ ፎሎ ነው። ከዚህ በፊት ሰላም ሻቢባ ሁሉ ጊዜ እንደዛ ነው። የሚገርምሽ ነገር በጣም ኃይለኞቹ እንደውም ናይጄሪያኖች ናቸው። እዚህ ሀገር አውስትራሊያ ውስጥ በጣም ብዙ ብር አውስትራሊያኖችን እንትን ብለው በውስጥ ገብተው አናግረው
ገንዘብ በጣም በሚሊየንስ ኦፍ ዶላርስ ነው አውስትራሊያኖች ከናይጄሪያ የሚበሉት። በጣም ጎበዞች ናቸው። ይሄ ኮምፒውተር ላይ ሶፍትዌር ላይ በጣም የሚሰሩ ልጆች ናቸው። እና እንደውም እነኚህ ትንንሾች ናቸው እኛን መጥተው የሚያታልሉት ልጆች ትንንሾች ናቸው። እኔ እንደውም በጣም ጠንቃቃ ነኝ። አሁን አንዱን ነው የነገርኩሽ እንጂ 2 3 4 5 ሰዎች እንዲሆኝ ያለው ምናምን ብሎ እንደዚሁ በፕሮቴስታንት የሚሰብኩ ሰዎች ጋር ገብተው እባካችሁ ተቸግሬያለሁ ብለው የሚያወሩ ልጆች አሉ። እና እነሱንም ሞክሬያቸው አይቻቸው ልጄ ታሞብኝ አንቲባዮቲክ ብሎ ምናምን ነገር ሲል በቃ ምንም ችግር የለውም አንቲባዮቲኩን እገዛልሃለሁ ገንዘቡን አልሰጥህም ነው ስትያቸው ከዛ በኋላ አያናግሩሽም። አያናግሩ አየህ ገንዘቡን እንጂ እነሱ መኪናውን እንትን መድኃኒት መኪና ብላ አንዷ መኪና መግዛት ነው ህልሜ ስትል መኪና አልኩኝ። ገንዘቡን እንጂ መድኃኒቱን አይፈልጉትም። አይፈልገውም። ፕሬስክሪፕሽን ላከልኝ እና የት ነው የምትኖረው ስለው ወረታ ነው ኖር አለኝ። ወረታ እንግዲህ ጎንደር ውስጥ ነው ያለው። ከዛ ኦኬ ቆይ እስኪ ሰዎች ልፈልግና እሱ አሁን ያለሁበት የነበርኩበት ፔጅ እነ ፕሮቴስታንቶች የነበሩና ልጆች ናቸው እና እንደዚህ ታውቃላችሁ ስላቸው አዎ አሉኝ። በቃ እንግዲህ አዎ አልኩት። እንደዚህ የሚባሉ ሰዎች አሉ ለእነሱ ሂድና ፕሪስክሪፕሽን ስጣቸው። ልጄ ቶንስል ይዟት ነው አለኝ እና ቶንስል ነው ያዛት። እንደዚህ አይነት መድኃኒት ያስቡ አልቻልኩኝ መግዛት ሲለኝ እልክልሃለሁ ብዬ ስለው ከዛ በኋላ ዘጋኝ። ብደውልለት ቴክስት ባረግለት አልመለሰም። አቡዬ የልጇ እድሜ ምን ያህል ነው? 11 ሚስር መንበራ ቆሎ የምትበላው እኮ ያው ችግር የለም። ኧረ ችግር የለም። ነይ ማሪ ምናልባት በዚሁ ቃለች እድሜዋን የጠየኩሽ ምክንያት ምናልባትም እንግዲህ ታሪክን ቅድም በደንብ አልሰማሁም። አንቺ ከነገርሽኝ የተረዳሁት የተወሰነ እና እሷ ደግሞ በስልክ እያወራኋት ነበር። በስልክ ያወራኋትም ያው የመታወቂያው ቫሊዩ ለምንድን ነው አንቺ የፈለግሽው በሚለው ጉዳይ ነው። በአካል ተገናኝተንም እናወራለን ብለው ከዛ ሲያልፍ ግን ልጇን ከከበዳት ያው ለመንግስት መስጠት የምትፈልግ ከሆነ እኛም በዛም ላይም በደንብ ልናግዛት የምንችልበት ሁኔታዎች አሉ። ምናልባት ከዚህ በፊት ሚዲያ ላይ ሲዘዋወር የነበሩ ቅድም ተሰምቼ ይሆን አላውቅም፣ ነግሬያችሁ ነበር። ላክልክ ተስፍሽ ሞር አንደርስታንድ እንድታረግ ጉዳዩ ቪዲዮ ኦልሬዲ ከሶሻል ሚዲያ ላይ እንድትደልት አድርጊያታለሁ። ምክንያቱም ነገ የልጅቷ ሞራል እንዳይነካች እኩዮቿ ነገ አንቺ እንደዚህ ነሽ እንዳይሏት፣ እንደዚህ እናትሽ እንዲህ ነበር የምታረግሽ እንዳይሏት እንድትደልት አድርጊያታለሁ። እንግዲህ ዳውንሎድ አድርጎ የያዘው አካል ካለ አይዶ ነው። ዲዩት አድርጋችሁ የሰራችሁበት ሰዎች ሁሉ ባካችሁ አጥፉት። ቃጭዬ አንቺም አጥፊው። እሺ ለዱዱን ንገሪያት። ሁላችሁም ያደረጋችሁ ሰዎች አጥፉት። ስትመጣ አስገቧት። እሺ ልጅቷን ስታዩ። እሺ ፌስቡክ ላይም ተለቀዋል። አልደለተችውም እንዴ ቪዲዮን? እናትየው ደልታለች። ኧረ ኢልዬ ደልታለች። እና እንትን ቼክ አድርጎ እስኪ ያ መስጠትና ያለ መስጠት ሳይሆን ኦልሬዲ አሁን ልጅቷ ትልቅ ናት። የ11 ዓመት ልጅ ናት። ሶ የአዳሪ ትምህርት ቤት ትገባለች። ግን ፕሊስ ልጆቻችሁን እንደዚህ ያደርጋችሁ አትፖስቱ። በቃ ልጆቻችሁን ሳታወጡ ወጥታችሁ የኢትዮጵያ ሕዝብ ወይ ኑሮ ከበደኝ እርዳኝ ማለት ይቻላል። ልጆቻችሁን በእናታችሁ በልጅ አትለምኑ። በፈጣሪ እኔ እንደ እናት በጣም ያመኛል። በልጆቻችሁ አጥፍተዋለች። ነገሩ ምንድን ነው? ብታጠፋውም ባታጠፋውም ኦልሬዲ ምንድን ነው ዘዳሜጅ ዝዳን ማለት በቃ ያጠፋችው ነገር ኦልሬዲ ጠፍቷል፣ አጥፍተዋል። ለልጅቷም አይሆፕ ምልሽ አንዳንድ ጊዜ ልጆች ስንሆን የደረሰብንን ነገር እንደ ልጅነት ስለምንረሳው እግዚአብሔር ልጅቷን በዛ ይርዳት። በቃ ማለት የእናቷንም ችግር አይታ ምናምን ያን ነገር ያስረሳት እንጂ አንዳንድ ጊዜ
የቻይልድሁድ ትሮማ በጣም ከባድ ነው። ትንሽ ልጅ ሆኖ የሚደርስባቸው ችግር ወደፊት ህይወታቸው ከባድ ነው የሚሆነው። ግን 11 ዓመቷ ነው። እግዚአብሔር ይርዳት። አብረናት እንሆናለን ብዬ አስባለሁኝ። እኔ በአመት ውስጥ ብዙ ሰው አልረዳም። ኖርማሊ እግዚአብሔር በፈጠረኝ መጠን በአመት ውስጥ አንድ ሰው ወይ ሁለት ሰው ነው መርዳት የምፈልገው። ከዚህ በፊት አንድ ሰው ረድቻለሁኝ። ሀቢባ ረድታኝ። ደግሞ ቢኒያም በቀለ የሚባል ልጅ አሁን ህንድ ውስጥ እየታከመ ልጅ አለ። ስቲል $1.5 ሚሊዮን ያስፈልገናል። እግዚአብሔር ይረዳናል።